ከዚህ ፎቶን ካለ ልከንም አናውቅም። በቃ የራሱን ህይወት መርጧል። የተዋልዶ ሰው እኮ ይለያያል። ምንድን ይሄንን ያክል እንደዚህ ራስ ማርከስ? በጣም ረከሰች። ደግሞ ሁዘር ኔትወርክ ቀሳሰራል አይተሻል። ይቀሳሰራል ማለት ነው። ማለት ሮንግ ውስጥ ለምን ጠራ? እኔ ጋር እንዳለች አታውቂም። ተነጋግረው የሚሰሩ ነው። ሁለቱ ልጅቷና እሱ በስነ ስርዓት እሱን ለማጋለጥ እሱን ለማናደድ ለምን ጠራ? እሱን ለማጋለጥ እንደዛ ያለ ሁለቱ ተነጋግረው ይመስላል። እሱን ለማጋለጥ ከዚህ በፊት አይተሽ ከሆነ ሱሲ እኔ ጋ ዳኒ ማለት ነው እኔ ጋ ያለች አታውቂም ወይ ነው ያለው። ልክ እንደዚህ ብሩኬ አያውቅም ነው ሰው ጋር እንዳለ። በጣም ነው የሚያናድድ። ፍጹምና ቤኪም ያሉበት ነው የሚመስለው። ምክንያቱም እየተጠቃቀሱ ነው የሚያደርጉትና እኔ ግራ ገብቶኛል። ሲጀመር ለምን ጠራ? የትላንትና የዛን ሁሉ ፍጅት ተፋጅተው አይደል የተለያዩ? ለምን ጠራው? እሷን በጣም ማጥፋት ነው የፈለጉት። የሚን አውቀው ነው። ሄለን እስቲ ምን አለሽ? ልክ እንደ ቅዱስ ማድረግ እንዳለባቸው ታውቂያለሽ። ዩዘርዬ ማድረግ ያለባቸው ነገር ማንም ሲጠራቸው አይምጡ። በቃ ለምን ከዚህ በኋላ በጣም የሚያስጠላ ነገር ስለሆነ እሱም ሲጠና ውስጥ አይግባ። እሷም ይሄን ነገር ስታይ ልቧ ይሰበር። ነሆም ግን እሷ ከጎኑ ትቁም። በቃ ይሄን ፈተና አብሮ ሲወጡ 3 ወር እኮ ነገ ናት። እንደምንም ገፍተናል እኮ ነገ ሁሉም ነገር እግዚአብሔር እውነቱን ያወጣል። ይሄ ልጅ ደግሞ ቢያረግ ደግሞ እንደዚህ ይሄንን ያክል ደረቱን ነፍቶ አይታገንም። እውነትም ከሆነ ስራም ከሆነ ደግሞ ይሄንን ያክል እኛንም ማንጫጫት አያስፈልግም። ስለዚህ በቃ ሁለቱ ብቻ ሆነው አንድ ላይ ሆነው ሴጣንን አያሳፍሩ። ለምን ይሄ ሆነ ተብሎ ሁለቱን ለማለያየት የተሰራ ስራ ነው። እርግጠኛው ቤኪም ኖረበት ፍፄም ኖረበት የራሳቸው ጉዳይ። እኛ የምንፈልገው የሁለቱን አንድ መሆን ነው። ልጅቱን ሲይዛት ፍጹም ገብቶ ሊያገላግል ሲል በአይኑ ጠቀሰው ካሜራ ማልና እጁን ሰብሰብ አደረገ። በደንብ ይታያል። እያየሁኝ ነው። እነሱ ምንድነው ወንጀል እንዲገባ ነው እሱን እያደረጉት ያለው። በቃ እሱ የሆነ ነገር አንድ ይሄ ነው። ሁለት ሆነ ብለው በቃ ህዝቡ እንዲያምን ነው። በቃ ህዝቡ ተቀብሎ አሀ በቃ የሱ ስለሆነ ነው። ለምን ትናንት ራሱ ነው አባት ነኝ ብሎ ብሩኬን ፈልጎ ደውሎ መጥቶ አንዴ ለቅሶ ላይ ሆኜ ነው አንዴ እጅኒ ላይ ሆኜ ነው አለ አይደል እንዴ? ዛሬ ደግሞ የሚጠይቀው ጥያቄ እርጉዝ ሴት ቤርጊዜው የገባው መጥሪያ ስለመጣለት ነው። እኛም በቪዲዮ አይተናል። ምንድነው ሌላ ወሬ የሚቀብጣጥረው እያመጣ የሆነ ያሉን ነገር የሚያወራ? ለምንድነው እኛን እኮ እንትን አሉን እኮ ማርያምን አሻንጉሊት አረጉን። በኢየሱስ ሚሲዩ የኔ ቆንጆ ድራማ እንደዚህ አይነት ድራማ የለም። እንደዚህ ዝብርቅርቅ ያለ ከዓለም የወጣ ድራማ የተማረ ሰው ድራማ ይስሯ ከሰሩ ማየ። እሺ የኔ ቆንጆ ሄለን አቃጥስ ሄለን እስቲ ሄለን አውሪ እስቲ ሄለን እናንተ ታፕ ኮፒ ሊንክ አድርጉ ሌሎቻችሁ። ሄለን እናቴ አረሙ ታርጊ እኔ ቤት መተሽ ልትኛ ነው እንደ ገባሽው? ሀቢብ ማን ገባው? እዚህ ጋር ታች ቁጭ በይ። እዚህ ጋር ሌላ ሰው ያስገባሽ? አዎ ልትችኛው አትኩ። እናንተ ኮፒ ሊንክ አድርጊ። አትሳቂኝ አለም ኮፒ ሊንክ አድርጊ። ዋርኒንግ እየሰጠኝ ነው። ኮፒ ሊንክ አድርጉልኝ። ማይ ማማ ነች። ማነሽ? እስቲ አውሪ ፋፊ። ያው ዛሬ ታምታችሁ ስራ ላይ ስላለው ነው። እሺ ናም እናስተ ገነለችም እንዴ ምን አልሽ? ይዛ ትመጣለች። ቆይ አሁን አንቺ የማዳም ስራ ሳጨርሽ ለአሁን ስራ ቢዚ ነች እኮ ገን ትመጣለች። ትምህርት ስላለ ለዛ ነው። ጉድ ነው ዘንድሮ። ሀዩ አታውሪም እንዴ? ሀዩ ነስቴስ ሲያትሉም እንዴ ነው እነዚህ ጋር ታፍ የሚለው ውበት በቃኝ። አንቺ ሴትዮ ሀይ እንትና ፋፊ ማለት ለምንድን ነው ዛሬ ያልገባሽ? ምን አስበሽ ነው? ያውሩ አለበለዛ ልውጣ። ማየ እናንተ አታውሩም እንዴ? እንዴት ነሽ ፋፊዬ? አለሁ ቲጂ ዩዘር ትናንትና ስላልተግባባን ሶሪ። ችግር የለም እንዴ ሰው እኮ ስትሆኚ ይሄ ነው እኮ ነገር ፋፊዬ። ሰው ማለት እየተነጋገረ የማይግባባውን ነገር ማስተካከል
የአንቺ ሀሳብ የኔ ሀሳብ አይሆንም፣ የኔ ደግሞ ያንቺ አይሆንም። ችግር የለም። እሺ እናቴ ተረድቼሻለሁ፣ ግን የኔን ሀሳብ መግለጽ ስለፈለኩ ነው። ባይዘወይ ይቅርታ አድርጊልኝ፣ እኔ ራሴ እንድታወሪ አልፈቀድኩም። ስሜታዊ ሆኜ እየጮኩ ስለሆነ ግን ትላንትና ዩዘርዬ በጣም ተናዳ ነበረ እኮ ለምን እንደሆነ ታውቂያለሽ? በቃ እኔ ሁለቱ ምንም በቃ የሆነ ንፋሱም ገብቶሻል። አሁን የመጣብኝ ልክ እኮ ነሽ፣ በአንቺ በኩል ልክ ነሽ። ግን መኪ በእናትሽ አንዴ እድል ስጡኝና አንድ እሱ ነው። ሁለተኛ ሰው እንዳይሰማብኝ፣ አንዳንዴ የልጆችሽን ነገር ሰው እንዳይሰማብኝ የምትይው ነገር አለ አይደለ? በቃ ሌላ ሰው አስተጋብቶት ሌላ ነገር ይላል ብዬ ስላሰብኩ ነው በቃ መሀል የገባሁት። እንደ አውሪ ችግር የለም። ሁላችንም የተሰማንን ነው። እኔም በሀሳቤ ልክ ነኝ፣ አንቺም በሀሳብሽ ልክ ነሽ። ይቅርታ ኧረ ችግር የለም። አውሪ እሺ። አሚን ዩዘር ሁላችሁም እንዴት ናችሁ? አለ እግዚአብሔር ይመስገን። እኔ የምለው ባለፈው አፍትሽ ማለት ነው አፍትሽ ቤካና ፍፄ ጠርቶ ምን ብሎ ነው ቪዲዮ የሰራ? ቤካን ምን አለ? አንተ ነህ ያመጣከው ልጅቷን፣ አንተ ነህ እንደዚህ ያልከው ብሎ ደግሞ ትላንት ያወራው ቃል ደግሞ ልዩ ነው። ዛሬ ደግሞ ድብደባ ደረሱ። ታዲያ ልጅቱን ያመጣ ቤካ ከሆነ ቤካ ለምን አመጣክ ብሎ አጠገባችሁ ዙሪያችሁ ብሎ እኮ አስረድቷል። እነሱን ጠርጌ እስካወጣ አንተም ብሎ ለወንድሙ ምክር ሰጥቶታል አይደለም? ምክሩን ያልተቀበለው የገዛ ወንድሙ ነው። በዙሪያ ያሉትን እሱ ራሱ ብሩኬ ኮንፊደንስ የለውም እላለሁ። ከነሱ ተለይቶ የመኖር እንትን የለውም። ሌላ ካሜራማን መቅጠር አይችልም። ሞልቷል ባለሙያ። እሱ ራሱ ችግር ያለበት ሀብትሽ ጋር ሳይሆን ብሩኬ ጋር ነው። በቃ ማራቅ ያለበት ብሩኬ ነው። በአይን እንኳን እየተጠቃቀሱበት ነው። እንዴት ነው የማይባንነው? ገብቶ መቼስ ቪዲዮውን ያህል አንዴ አይደለም 2-3 እኛ እንኳን ተናግረነዋል አይደል እንዴ? ታይ ወንድሙን አሁን ሀብትሽ ጋር አይደለም ችግሩ ያለው እራሱ ወይ የእግዚአብሔር በግነኝ ይበል። እኔ ያልገባኝ ብሩኬ ጋር ነው። እሺ ማማዬ፣ ወንድሙ ጋር አይደለም ችግሩ ያለው። ወንድሙማ በቀጥታ ተናግሯል እኮ አውጥቶ ማን ስተተኛ እንደሆነ ነግሯቸዋል። ዛሬ ራሱ ፍጹም ምን ሊሰራ ጠራው? ምን ሊያረገው ነው የጠራው? የኔ ሐሳብ እሺ አውሪ ዞር የኔነት አውሪ ችግር የለም። እሺ አሁን እኔ እኮ የሚገርመኝ ነገር አሁን እንደዚህ ከሆነ ምሳሌ ስራ ካልሆነ በቀን አንዴ ሃይሚ ቤት ይመጣሉ፣ አንዴ ደግሞ ብሩኬ ቤት ይመጣሉ። ከዛም በኋላ ሰውን ይጠራሉ፣ 20 ደቂቃ ስቆ ይሄዳሉ። ዞር ብሎ ቄጣችን ወደኛ ያዞራሉ። ምንድነው ይሄ? ግራ ገባኝ። ይቅርታ ፈልጋለሁ። አንቺ ሙት አድርገሽ ሳቂ ፋፍዬ። ልክ ነሽ ማዚ። ያው ባለፈው ለታ እሱ ነው ያመጣት ልጅቷን ብለውን ነግረውን ነበረ። አሁን እኮ እንደ ውልግድግድግድ ያደረጉት ድራማውን ራሱ ድራማ ነው ራሱ ልንል ተቸገርን እኮ። ሰው አስተያየት ሲሰጥ ሌላ ነገር ነው፣ ዝም ሲል ሌላ ነገር ነው። ግን አሁን ባለፈው ለታ እኔ ካሁን በኋላ አለ ተመልሶ ደግሞ እንደገና ደግሞ